You all look beautiful. Thank you. ተዳፍሬ ለምን ቡክ አደረኩት? ለምን ምንድነው ያዳፈረኝ? ዛሬ እዚህ ዋርን ቴረር ቲያትር ቤት ተገኝተናል። ስለሚችል ነው በቃ አይተኛማ ይሄ ልጅ ገባችኋል? ሁል ጊዜ ሳምባዲ ወጣ ሲባል እሱን ሰውዬ ሰላም እንደምን አላችሁ ውድ የትርሃስቲው ቤተሰቦች፣ ቢኒሞስ ሪያክት ወደ እናንተ ተመልሻለሁ። ዛሬ እንግዲህ በልዩ ፕሮግራም ነው ወደ እናንተ የመጣሁት። በጉጉት ስጠብቁት የነበረው አዶናይ ወደኛ እንግዲህ ቪዲዮዎች ልኮልናል ማለት ነው። ልዩ የሚያደርገው እንግዲህ ከአርቲስት እንዲሁም ኮሜዲያን ክበቦ ገዳ ጋር ነው ፕሮግራሙን የሚያዘጋጀው። እንግዲህ ይህ ፕሮግራም ምን ይመስል ነበር፣ እነማን ተሳተፉ፣ ምን አይነትስ ፕሮግራም ነበር የሚለውን ከእናንተ ጋር እስከ መጨረሻው የምናየው ይሆናል ማለት ነው። ሌላም አዳዲስ ፕሮግራሞች አሉ። እነሱ ፕሮግራሞች ምንድናቸው? ከኛ ጋር ስትቆዩ የምታዩቸው ይሆናል። ትርሃስቲው ቢኒሞስ ሪያክትን ምርጫችሁ ስላደረጋችሁ ከልብ አድርገን እናመሰግናለን። ወደ ፕሮግራም ወስዳችኋለሁ። አብራችሁን ቆዩ። የትኛው ጋር ነው? Thank you. Right. Where's the headliner? Go with us. Go with us. ዋው አቢ ሰላም ነው እንዴ? ጓንደና እንኳን ታይም እንዴ የታባተ ነው እኮ እናንተ አሁን በጣም ዲፈረንት ማለት ነው። አንተ ዘመናዊ እኔ በባህል ሰላም አምሮባል። አይዞ ማን ሳቋ ገንተኛ ነው ኦሆን ሳጣ ባልተላበት ያን ተቃቀበ ለኔ ቦል እዚህ ጀመራችሁ ፓርቲቱ ዚያለ አዶናይ ዛሬ እዚህ ዋርን ቴረር ቲያትር ቤት ተገኝተናል። ይሄ ቲያትር ቤት በጣም ትልልቅ አርቲስቶች ያታወቁ አርቲስቶች መጥተው የሚሰሩበት ቲያትር ቤት ነው። ይሄ ስቴጅ ጀርባ ነው፣ የመልበሻ ክፍል ነው እና በጣም ደስ ይላል። እዚህ ጋር ብቻዬን ያለሁት እንግዲህ እየተዝናናን ነው። እዚህ ጋር መድረኩ ይታያል በቴሌቪዥን። የማቻቸው ወደ ሾው ልንገባ ነው። You all look beautiful. Thank you so much. በጣም አመሰግናለሁ። Wow. Amazing. I'm so happy. Yemina, thank you. Have a seat. Out of Viyaka. Something about how you doing? Wait so watching. Let's go. And then you all look beautiful. Thank you so much. በጣም አመሰግናለሁ። ደስ ብሎኛል። Hi baby, how you doing? And then are you being shy now? Say hi back again. Yes. Hello. Thank you. ሁላችሁም አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። አዶናይ ይባላለሁ። And here we are, man. The newest motivational speaker, as they call it. Motivational speaker, Masala? The way I walk, what do you think?
What's up? What's up, man? What's up, lady? መተናል እንግዲህ እንዴት ነው? 100 ልጆች ለማሳከም ነው ወደዚህ የመጣሁት። አላማዬ እሱ ነበረ። Thank you. አላማዬ እሱ ነበረ። አላማችን አሳክተን ከ100 ማልፈን 125 I think so 125 እና በጣም ደስ ብሎኛል። ከዲሲ ከመጣሁ ጀምሮ የተማርኩት አንድ ነገር ቢኖር ታስታውሳላችሁ፣ 100 ቪዲዮ ለመስራት ዲሲ ስንዞራት ዴንቪ ኤሪያ ያልሄድኩበት የለም። ባኪሞር ደርሰን በዛ ወጥተን ጨንቆኝ ከሌሊቱ 2 AM ሆነላችሁና ስንተኛ ቪዲዮ ላይ ነኝ አሁን? ወደ አይ ቲንክ 19 ወይ 20 ቪዲዮ። እውነቴን ነው የምላችሁ፣ ስለ 80 ቪዲዮ ማሰብ እንቅልፍ ያመጣብኛል በቃ። እና ወደ 40 ቪዲዮ የሚሆን ሰርቻለሁ ወደ ዙ ሄጄ። ይህ ዙ የሰራሁት ቪዲዮ ማይክ አልሰራም ነው ባይገርማችሁ፣ ሰው ምንም ጥቅም የለውም። እና እሱ ነገር ትንሽ it was a punch boom ትንፋሽ እስከሚያቅተኝ ድረስ ግን አለፍኩት። ሞከርን ያቅማችን እንቅልፍ እስከሚመጣብን ድረስ 20 ቪዲዮ ላይ ስታክ አደረኩኝ። ያ አልተሳካም። I think so is that what they call it, but at the end of the day I mean 125 ልጆች 125 ልጆች at the end of the day so ይህ ያስተማረኝ ምንድነው መሰላችሁ? አንዳንዴ ስኬታማ መሆን አይችልም። አንዳንዴ በሰዎች መነጽር ማለት ነው ውጣ ውረድ አላት እቺ ህይወት። ኦፍ ኮርስ ሁላችንም እንደምናውቀው ውጣ ውረድ አላት። ግን ደግሞ አንዳንድ ዝቅታ ለምክንያት ነው። ይህ ዝቅታ አስፈላጊ ነው። የብዙ ሰዎች ትኩረት ለማግኘት ይሆናል። አዲስ ያላሰብከው በረከት ለማምጣት ይሆናል። who knows እኔ ውድቀቴ ነው ብዬ ያሰብኩት 20 ቪዲዮ በቢል ጌትስ ፋውንዴሽን ሩዋንዳ ታይቶ 25 ልጆች ስፖንሰር እንዲያደርጉኝ አድርጎኛል። ስለዚህ የውድቀት ነው ወይስ ምንድነው? ታዲያውም ውድቀት ነው ብዬ አላስብም እኔ እውነት ለመናገር። እና አሁን እዚህ የማያችሁ በጣም ደስ የምትሉ የሀገሬ ልጆች በጣም ካምፖ አለባበሳችሁ ሁላችሁ ጸዴ very smart just like me ሁሌም ራስን እያደነቅ ታደንቃለህ። እንደዛ ነው ነገር ነው። ይህን የሚያክል ዋርነር ቲያትር የሚባል ታሪካዊ ቦታ እንደነ ጄዚ እንደነ ፕሪንስ እንደነ what's his name Usher እንደነ አሸር የሰሩበት ፐርፎርም ያደረጉበት ማን ይሞላልኝ ያለ don't get you መሻቱ ያገሬልሽ yes የሰሩበት ታሪካዊ ቦታ ተዳፍሬ ለምን ቡክ አደረኩት? ለምን ምንድነው ያዳፈረኝ? እንዴት ነው ስኬታማ ሆናለሁ ያረጋገጥኩት? አይ ቲንክ በጣም ብዙ ሰዎች ከስኬት ጋር ያላቸው ቁርኝነት በጣም ይጎዳቸዋል ነው። በጣም ጥብቅ ይላል። እኔ ግዴታ ካልተሳካልኝ እኔ ሰው አይደለሁም ይላል። ካልተሳካልኝ የሆነ ነገር አልጀምርም ይላል። የሆነ ቢዝነስ ለመጀመር እንደሚሳካላቸው እርግጠኛ መሆን አለባቸው። የሆነ ስራ ለመጀመር ሶሻል ሚዲያ ለመክፈት እንደሚሳካላቸው እግዚአብሔር ይሁን ሰው ይሁን አረጋግጠው እጃቸው ይዞ እንደዚህ እንዲጎትታቸው ይፈልጋል። አዶናይ ስኬታማ ያደረገው ህይወት ላይ ምንድነው? አይ ቲንክ አዶናይ እናንተ እንደምታስቡ ምን ሊታስቡ ይሆናል አሁን ነው ከስኬት ጋር ያን ያህል ሱስ የለውም። ውድቀትን ስትቀበል ስኬትን ትቀበላለህ። which is ወደዚህ ቲያትር ታሪካዊ ቲያትር ስመጣ ይህ ቦታ እንግዲህ 2000 ሰዎች ይዛል። ከ2000 ሰዎች የምትወዱኝ ሀገሬ ልጆች መጣችኋል። ቴንክ ዩ ሶ ማች አመሰግናችኋለሁ። so እዛ ጋር ያለው ወንበር ሰው ስለሌለበት እሱን እያየሁኝ ማዘንና በራሴ ተስፋ መቁረጥ ራሴን መጥላት ያለብኝ ወይስ እዚህ ጋር ያሉት ይህ የህይወት ህግ ነው። የምታተኩረው ሁሌ ታገኛለህ። አብዛኞቻችን ውድቀት በጣም ከመፍራታችን የተነሳ አትኩሮታችን ሁሌ ውድቀት ላይ ነው። የተሰጠን በረከት አናይም። ባርኮቶች ናቸው። እናንተ እንግዲህ ወደዚህ ተመጣጣኝ አመታቸው እኔ
የሰባ ምናምን ዓመት አሮጊት አይደለሽ ምን አሮጊት ነው አሜን thank you ናቴ thank you ስለመጣሽ አመሰግን ሾማ እኔ በትሸዋል definitely ስለዚህ ተቀላቀላ fear of judgment እንዴት ነው የበጠስኩት ልንገራችሁ ቶሮንቶ ያለው ማንም ሀበሻ ሳያቀኝ ያደረኳቸው የእብድ የሆኑ ስራዎች ማለት ነው የዋርነር ቲያትር አዳራሽ በአሜሪካ ዋሽንግተን ዲሲ በትናንትና ዕለት ምን ጉድ መጣብኝ እስኪል ድረስ በላብ ሲዘፈቅ አምሽቷል ኢትዮጵያውያን ዲያስፖራዎች ግልብጥ ብለው ወደ አዶና ኢቨንት በመሄድ ማለት ነው ዳግም የአድዋን ጦርነት አስታወሰኝ ብላችሁ ምን ይሰማችኋል አዶናይን ያላችሁ እስኪንያችሁ እንኳን ደስ አላችሁ ኮፒ ሊንክ ሪፖስት ሼር ያረጋችሁ እንዲሁም እናንተ ፕሮግራሙን እንዴት አገኛችሁት ተመልሼ በሌላ ዜና መለሳለሁ ማለት ነው ሰላማችሁ ብዛ ወዳችኋለሁ ጋይስ ስለ ልጅ ሚካኤል አንድ ነገር መናገር ፈልጋለሁ ወንድማችን ልጅ ማይክ he's one of the best rappers ኢትዮጵያ ውስጥ you know how it is ሚዋሽ ነገር አይደለም የራፕ ኩል ያመጣው ልጅ ሚካኤል ነው ኢትዮጵያ ውስጥ he just made it happen and my guy he's been my inspiration my entertainment and someone that I can listen to አንዳንዴ ማለት ነው የወንድ ኢነርጂ ሲያስፈልገኝ የልጅ ማይክል ከፍቼ ምናምን እሰማ ነበር ድሮ ማለት ነው አሁን እሰማዋለሁ እስቲ ግን አሁን ለየት ያለው ምንድነው መሰላችሁ the guy that I used to look up to my inspiration my entertainment and someone that I really adored he is now my friend and he's been supporting me ለዚህ stage እስከምዘጋጅ boast and I appreciate you bro I appreciate you both since I think you are again now I am going to publicly thank the people that believed in me and that saw that I really deserve this stage I can be who I dream to be they allowed me and now he's one of those people I appreciate you brother and I love you thank you ስለሚችል ነው በቃ አይተኛም አይልጅ ገባችሁ አይተኛም ተኝቶ ያቅም ሁሌ እንደሰራ ነውና የስራውን ውጤት ነው ያገኘው ስሌስሊ ጎበዝ ነው በጣም እኔ በጣም ሞዴልህ በዚህ ስራውን ነው በጣም ታታሪ ነው በቃ አይፎርሽም ሲሰራ ማርያም አይፎርሽም ይሰራል ስራ ነበረኝ እዚህ ስራ ስሰራ እንደውም አስታውሳለሁ ዳላስ ላይ የኢትዮጵያ ኮሚኒቲ ስራ ነበረ ያስ አዳራሹ በጣም ትልቅ አዳራሽ ነበረ ከ2000 ሰው በላይ ነበር አዳራሹ ውስጥና የዛን ጊዜ መለስ የሞተበት አካባቢ ነበር መለስ ዜናዊ እና በመለስ ዜናዊ ዲያስፖራው ደግሞ ስቀልል ሰው ብሎ ሲዘቅ እናንተ ሳቆ ሳቀቀ እና ሞራል ይዛሃል አንዳንድ ጊዜ ውሻ ሲሮጡለት ሰው ደግሞ ሲዘቁልኝ ማዳም ገባህበት አልኩት ከዛ በኋላ በጣም ብዙ ነገር በቃ ይደርሰኝ ጀመረ ሰዎች ላይ እኔ ላይ ምላስን ቆርጦ በመጣ ነው ኤርፖርት ላይ ደግሞ ያረጉታል ቀላል ነው ለነሱ የዛን ጊዜ እንኳን ምላስ ምን ማይቆርጡታል ምላስን ነው ቆርጦ በቀላል የሚሄድ ወሰን ኃይሌ ገብረስላሴ አሁን ወዳደራለሁ ብሎ ነበር አንድ ሰሞን ኃይሌ ገብረስላሴ ፕሬዝዳንት ተስተውሳለሁ አዲስ ነገር ጋዜጣ ላይ ለኔ ነው ለመጀመሪያ ጊዜ ያለው እሱን ነገር ኢትዮጵያን ህዝብ ያሯሩጦ ነው ምናምን 10,000 ነው እንግዳ ሲቀበል ራሱ ከኤርፖርት በሩጫ ቤተ መንግስት ድረስና መኪና እንደዛ አይነት ነገር ምናምን ነው የሰራውትና ብዙ ፖለቲካ በጳጳሱ ላይ በምናምን የሰራውት ምናምን አለ ነፃነት ነበር እዚህ መጣን ጊዜ በቃ ከዛ በኋላ የባሰ እንትን ሲሉኝ እንደዚህ ምላስን ቆርጠዋል እዚች ብደርስ ምናምን ሲሉኝ አይ ነገር ለልጆቼ በቆይ ይሻለኛል ብዬ እዚሁ ቀረው ሁሉ ጊዜ ሳምባዲ ወጣ ሲባል እሱን ሰውዬ ድሽ አርጎ ደሽድሾ ከዛ በኋላ ልክ የተመጠጠ እንትን ሲሆን ይጣላል ሌላ በጉጉት አይሆንም ሌላ ሀገር የድሮ አርቲስቶች ስቲል ነው ፋን አላቸው እነዚህ ፋን አጥተው አይደለም ፋን አጥተው አይደለም ነገር ግን ይሄ አሁን ያለው ሲስተም ነው ይሄ የመስገብገብ ሰልፊሽነስ እና ይሄ መሆን የለበትም
ፕሮሞተሮች እንትን ሊሉ ይገባል። አዘጋጆችም ካምፓኒዎችም ይሄንን ነገር ቢያስቡላለሁ። በተረፈ በኪነ ጥበብ በኩል ቅንነት ያስፈልጋል፣ ህብረት ያስፈልጋል፣ አንድነት ያስፈልጋል፣ መፈላለግ ያስፈልጋል። የ1970 ምናምን ዓመተ ምህረት ቴዎድሮስ ታደሰ የዘፈነውን ዘፈን ራሷን ዱቅ አርጎ ሪሚክስ ብሎ ከመጣ የሄድኩበት ሰዓት ትንሽ ስፒዱ የኔ አካሄድ ጥሩ አልነበረም። ተመልካቾቻችን እንግዲህ ፕሮግራሙ እንደተከታተላችሁት ነበር። በጣም ደስ የሚል ቆይታ ነበረ። እንግዲህ በአሜሪካ እንግዲህ ቆንጆ ቆይታ ነበረ። አዶናይ ይህ የገቢ ማሰባሰቢያ እንግዲህ ዋና እንግዲህ መዳረሻው ለ25000 ልብ ሁማን ማሳከሚያ ነው ማለት ነው። ሌላም እንግዲህ ደግሞ መልካም ስራዎችን በመስራት ወደፊት ትልቅ ስራ ይሰራል ብለን ተስፋ እናደርጋለን። አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ትራስቲው ቢኒሞስ ሪያክት አብሬያችሁ ነበርኩኝ። ይመቻችሁ።